ዳዊት ሔዋንና ልጇ ወዳለችበት ለመጓዝ ለባንቴኑና ለሉሊት እየነገራቸው እያለ ሔዋን ድንገት ተከስታለች። ሔዋን ከገባችበት ወንጀል በምን ምክንያት አምልጣ ተመለሰች? ሮዛ በራሷ ጥፋት እናቷን አታለች። ነገር ግን የበደል ጽዋዬን እያንዳንዳችሁ ያሰጣችሁኝን እበቀላለሁ እያለች አሁንም ስለ በቀል ታወራለች። ጎዳና ላይ ወድቃለች። ማንም ደጋፊም ሆነ አንሺ የላትም። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ሙስሊም ወንድሞቼም ሰላም ብያለሁ። ሰላማችሁ ይብዛልኝ። ዛሬም እንደተለመደው አጓጊና ልብ አንጠልጣይ አስተማሪ የሆኑን ባሏ ሙሽራ ይዞባት የመጣውን ወይም ደግሞ ትንሿ ሙሽራ ተከታታይ ድራማ ቀጣዩን ክፍል እዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉኝ በአክብሮት እየጋበዝኩኝ ወደ ቪዲዮ ከማለፋችን በፊት ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ነባሮች ደግሞ ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ቀጥታ ወደ ቪዲዮ እንሄዳለን። ባለፈው ክፍል እንግዲህ ድራማው ሲያቆም ቅድም መግቢያ ላይ እንዳልኩት ባንቴኑና ሉሊት ቤቱን አስተካክላ መለስ ስትል ጣውላው ይገጫታል። ከዛ እንግዲህ ባንቴኑ እግሯን እያሸላት ዳዊት ይመጣል። ምንድን ነው? አይ ምንም አይደል፣ እዚህ ጋር እንትኑ ጣውላው ወይ ደግሞ ጠረጴዛው ገጭቷት ነው ይላል። ለማንኛውም እኔ በጭንቀት ላብድ ነው፣ ታንቼም ተቀምጬም ሔዋን የት ናት? ልጅህ የት ናት? ልጄ የት ነው እያልኩ በጭንቀት ላብድ ነው። ስለዚህ መሄድ አለብኝ፣ በፍጹም መቀመጥ አለብኝ። እንዲህ ወዴት ነው የምትሄደው ወንድሜ? ምናልባት ያንተ መሄድ እኮ ሔዋንን አደጋ ላይ ሊጥላት ይችላል። አይ ከቻልኩ ሁለቱንም ይዤ እመጣለሁ፣ ካልቻልኩ ደግሞ አንዱን ይዤ እመጣለሁ። ስለዚህ ዝም ብዬ መቀመጥ አልችልም። በቃ ውስጤ ጭንቅላቴ ውስጥ የሚመላለሰው ሔዋን የት ናት? ሔዋን የት ናት የሚል ድምጽ ብቻ ነው እያሉ እየተመካከሩ ያለ ሔዋን ድንገት ትከሰታለች። ባንቴኑ ቀና ብሎ ሲያይ ሔዋን ከበሩ ደርሳለች። በጣም ይደነግጣሉ። ቆመውም ሔዋን ወደ አንቺ ልመጣ እየነገርኳቸው እያለ ነው የመጣሽው። ቆይ እንዴት ተከሰት? ቆይ እንዴት መጣሽ? ብሎ እቅፍ አድርገው ይላቀሳሉ። ሉሊትም ታቅፋታለች። በዛን ሰዓት እንግዲህ ባንቴኑም በጣም ደስ ይላቸዋል በመመለሷ። ነገር ግን ባንቴኑ ባትመለስ ይሻለኛል ብሎም አስቧል ማለት ነው። ምክንያቱም ባንቴኑ በሔዋን ፍቅር ክንፍ ብሏል። በጣም ወዷታል፣ በጣም አፍቅሯታል። ብዙ ነገር ሊያደርግ ፈልጎ እንደገና የምታብረከርከው ሔዋን ናት። ከዛ እንግዲህ ስለ ሁኔታው ዳዊት ጥያቄ ይጠይቃታል። ለምንድን ነው የምትጠይቀኝ? ቆይ በመመለሴ ደስ አላለህም እንዲህ ብላ ኮስተር ስትልበት፣ ከመሆን ሔዋኔ የኔ ፍቅር ለዛ አይደለም፣ እኔን ታቂኛለሽ። አንቺ እኮ እንደ ንስሐ አባቴ ሁሉን ነገሬን የምናዘዝልሽ ነሽ። ምክንያቱም አጠያየቅ አላወቅኩበት ሊሆን ይችላል። ቀጥታ ነው የምጠይቀው። ከዛ ሁሉ ደግሞ አንቺ ሁሉን ነገር ትረጅኛለሽ። ስለዚህ ማወቅ ይሄ ሁሉ ዳርዳር ለማወቅ ነው አይደል? ለማንኛውም እኔ ኤርፖርት እንደደረስኩ የበረራ ቁጥሬን ቀየርኩ። ከዛም ወደ አቡጃ እንዲሄድ ትዕዛዝ ተሰጠኝ። በዛን ሰዓት እንግዲህ መልእክት ደርሶኝ ነበር። ምን የሚል መልእክት? አለቃዬ ከነ ግብረ አበሮቹ በፖሊስ ቁጥጥር ስር እንደዋለ። ለኔ የተሰጠኝ ትዕዛዝ ምን ይሁን ምን ይታሸግ ምን እንደሆነ ውስጡ ያንን እቃ ሲሳፈር ማየትና ለሌላ ማሻገር ነበረ። ስለዚህ እንደዛ ሲሉኝ እኔም ከዛ ተመለስኩኝ። የሚገርመው ነገር ለሞግዚቷም ልጄን ወደ ሌላ ጋር ይዛ እንድትሄድ ነግሬያት ነበረ። ግን አንድ ነገር እዚህ ጋር ማወቅ የምትፈልገው ከሆነ እኔ እሺ ብልም እምቢ ብልም ልጄን ከአደጋ ልጠብቀው አልችልም ነበር። እንዴ ቆይ እንዴት? ለምን? ከነሱ ጋርም እየሰራሽ? አዎ ከነሱ ጋር ብሰራም ልጄን ላጣው እችላለሁ፣ ባልሰራም እንደዛው። ምክንያቱም እነሱ እሺ ብላቸው የሆነ ሰዓት በወንጀል እታሰራለሁ፣ ከዛም ልጄን አጣዋለሁ ብላ የኔ ጠንካራ የኔ ልዕልት ብሎ አክብሮቱን እንግዲህ ዳዊት ተንበርክኮ ገልጾላታል። እሷም ተንበርክኮ እንዲህ ለምንድን ነው የምትንበረከከው? ለዚህ ድንቅ ስራሽ፣ ለዚህ ጥንካሬሽ ይላታል። አየህ በዛን ሰዓት ታስታውሳለህ? ለመጨረሻ ጊዜ ተገናኝተን የተለያየን ጊዜ
በሳምንቱ ስኮላርሺፕ የመጣ ከዛም ሄድኩኝ። ያለ ድካም ያለ እረፍት በጣም እንሰራለን። ልናርፍ ስንል እንሰራለን። በዛ መካከል እኔ ብቻ አልነበርኩም ነፍሰ ጡር። በዛም አብሮኝ ጓደኞቼ ነፍሰ ጡር ነበርን። ነገር ግን ምን ነው ከስጋም ከነፍስም አታርፉም? ይሄ ሁሉ መከራ ድካም እያለ የሴጣን ሀሳብ በውስጣችን ሲመላለስ ነበር። ስለዚህ ከዛ መካከል እኔ ብቻ ነበርኩ የወለድኩት። እሺ እንዴ ሌሎቹስ? ሌሎቹ የሴጣንን ፈተና ሊያልፉ አልቻሉም፣ ወድቀዋል፣ ራሳቸውን አጥፍተው ሞተዋል። የኔ ጠንካራ ብሎ እንግዲህ እቅፍ ድግፍ አድርጎ ፍቅሩን ክብሩን ይገልጽላታል። ከዛም እንግዲህ ደብዳቤ ትሰጠዋለች። ደብዳቤው ምንድን ነው ሲላት ቤቢን የጻፈልህ ትለዋለች። እሱም እንግዲህ ልጁን ለማየት በጣም ይጓጓል። ደብዳቤውንም በፈገግታ ይቀበላል። ሮዛ እንግዲህ ስልኳንም ልብሷንም ምኗንም ከተነቀጠይ ጎዳና ላይ ከወጣይ ሰንበትበት ብላለች። ከዛ እንግዲህ ስራ ብታፈላልግም ስራ ልታገኝ አልቻለችም። የሆነ ሻይ ቤት ተቀምጣ እንግዲህ ኮልኮሌ ስልኳን ይዛ ቡና እየጠጣች እያንዳንዳችሁን እበቀላችኋለሁ፣ ለዚህ ያደረሳችሁኝ ሁላችሁንም አንድ በንድ ሞታችሁን እስከምትመኙ እግሬ ስር እረግጣችኋለሁ። እማዬ ሁሉንም አንድ ባንድ የገፉንን ክብራችንን የነቀጡንን የሰደቡንን እንሰድባቸዋለን፣ የረገጡንን ከእግራችን ስር እንረግጣቸዋለን። አልለቃቸውም። አሁን ይሄንን ብነግርሽ ምናልባት ከጎንሽ መጥቼ እያለቀስኩ እቅፍ አርገሽኝ እቅፍ አርጌሽ ከጎኔ ብትቆሚ ደስ ይለኝ ነበር። በዚህ ሁኔታ ግን ወደ አንቺ መምጣት አልችልም። ስለዚህ አሁን የበቀል ጽዋዬን እጠምቃለሁ፣ አልለቃቸውም ብላ እንግዲህ ሴራዋን አሁንም ትጠነሳለች። እናትየዋ እንግዲህ ስልኳ ላይ ትደውላለች። የኔ ልጅ አለሽ? አዎ አለው እማዬ። ታዲያ ምን ነው ልጄ? አሁን እኔም ልጅ አላት እባላለሁ እዚህ ሽንት ቤት መሄድ አቅቶኝ አንዴ በድሄ አንዴ በጉልበቴ ሲሄድ አሁን አንቺ ልጄ ትባያለሽ? እማዬ ልትወቅሽኝ ነው እንዴ ሰደፍሽኝ? መድኃኒት የሚገዛልኝ አቶ ልሞት ስደርስ ዛሬ እንዴት ነው የጠፋሽው? አይ እማዬ መምጣት ስላልቻልኩ ነው ብላ ብትላትም እናትየዋ መቆሷን ትቀጥላለች። ከዛን ሰዓት ዳዊት መጥቶ ያንን መድኃኒት ባይገዛኝ ነበረ ዛሬ እማዬ ብለሽ የምታወሪያት እናት አትኖርሽም ነበር ትላታለች። በዛን ሰዓት ሮዛ በጣም ትናደድና እንግዲውስ እርምሽን አውጪ እማዬ፣ ዳዊት እንደቃ አውጥቶ ጥሎኛል። ተይ ተይ እባክሽ፣ ዳዊት እኮ ነው ለዚህ ያደረሰኝ እዚህ እንድደርስ የረዳኝ። እንደዛ አትበይ። አይ እንግዲያው ቁርጥሽን ወቂ። እኔ አንቺ ከሆስፒታል ስትወጪ የምትገቢበትን ቤት ለማዘጋጀት ደፋ ቀና እያልኩ ነው እያለች እያወራቻት ስልኩን ይዘጋል። ሮዛም አንቺስ የፈለገሽን ያክል ተሳደበሽ ነው እኔ ያለሁ እንጂ የማንም መጫወቻ ሆኜ ቀጥል ብላ ቀጥታ ስራ ማፈላለጓን ትቀጥላለች። ስራ ብትፈልግ ቆይ ምንድነው መጨረሻ? በቃ ወደኩ፣ አንድ እንኳን ስራ አላገኝም፣ ቢያንስ መስተንግዶ እንኳን አላገኝም። የስልክሽን አንጭ ብለው የወሰዱ ሰዎችስ አይደውሉም? እያለች እናቷ እንዳረፈች ከሆስፒታል ስልክ ይደወልላታል። አዎ ሮዛ ነኝ ምንድነው ስትል እናቷ እንዳረፈች ይነግሯታል። እሷም በጣም ትደነግጣለች። ከዛ እንግዲህ ወደ እናቷ ታመራለች ማለት ነው። ባንቴኑ ለሉሊት ግራ እንደተጋባ ፊቱ ግራ ገብቷል። ምን ሆነ ነው ስትለው አዎ ግራ ገብቶኛል፣ በጣም ተጨንቄያለሁ። ያስታውቅብኛል እንዴ ግን ሲላት አዎ በጣም ያስታውቅብሃል፣ ምክንያቱም ሔዋን ነች፣ በቃ ሔዋን ባትመጣ ይሻለኝ ነበረ ብሎ ለሉሊት እውነታውን ይነግራታል። ከዛ ሉሊት እንግዲህ በጣም ግራ ትገባለች። ቆይ አንተ ሉሊት፣ እሺ ለሔዋን ምን አይነት ቦታ አለ? እሷ ያላትን ቦታ አውቃለች ስትል አዎ ሔዋን ዳዊትን በጣም ተወደዋለች፣ ለዳዊት ነው ያላት ስሜት ይላታል። አየህ እንግዲህ ይሄንን ደግሞ ምልሽ ስለ ደጉ፣ ስለ የዋሁ፣ ስለ መልካሙ ሰው ስለ ዳዊት ነው። እሱ ባይሆንብኝ ሔዋን የኔና የኔ ብቻ ነበረች
የኔ የኔ ብቻ እያለ ይነግራታል። ሉሊትም እንግዲህ በሁኔታው በጣም ግራ ትጋባለች። በቃ አሁን እሷ መድኃኒቱ ሔዋን ብትሆንም ባንቴኑ በከባድ ቁስለት ውስጥ እንዳለ ይሰማኛል። ነገር ግን አፍቅሮ ማጣት፣ አፍቅሮ አለመፈቀር ምን አይነት ስሜት እንዳለው አላቅም። ነገር ግን